እጅግ በጣም በተረጋጋና በሰከነ መንፈስ ነው እየተከናወነ ያለው ከምን በላይ ደግሞ የዚህ ኮሮና ቫይረስ ጉዳይ አሁን በጣም አሳሳቢ ስለሆነ ያን ፕሮቶኮል ያንን ሁኔታም ታሳቢ ባረገ መልኩ ነው እየተከናወነ የሚሄደው ብለን አስባለን። ሌላው ከዚህ ከምርጫ ጋር የተያዘ ማንሳት ያለብን አንድ ነጥብ ባለፈውም ሲገለጽ የነበረ አንድ ሐሳብ አለ። ተሸናፊው በከፍተኛ ጸጋ አሸናፊውን በከፍተኛ ኃላፊነት ተረካክቦ ይቅናው እንደሚተባብሎ መሄድ ከዛን ደግሞ ሀገር በመትፈልገው ጉዳይ ላይ ደግሞ ናብረን ስራ ሲባል ሁሉም ደግሞ በሀገር ጉዳይ ላይ ደግሞ በበጎ መልኩ እጁን እንዲያስገባ የሚያደርግ ስርዓትና ስነ ልቦና ሊኖረን ይገባል የሚል ሐሳብ ሲነሳ ነበር። ምናልባት የሻስ የኢዜማው ባይሆን የተሻለው መንገድ ነው። ይሄ ደግሞ የራሱ ደረጃዎች አሉት፣ የራሱ ስቴፖች አሉት። ከምንጩ ምዝገባ ጀምሮ የመራጮች ምዝገባ፣ የፖሊሲ ክርክር እንዲህ ያለ ድምጽ መስጫ ቀን ላይ ደርሰናልና ረጅም ፕሮሰስ ያለው ግን ደግሞ በሰላማዊና በሰለጠነ መንገድ የሚደረግ የመንግስት መለወጫ ወይም ማምጫ መንገድ ነውና ያንን ተገንዝቦ የኢትዮጵያ ሕዝብ ለዲሞክራሲ ብቁ ነው፣ ለዲሞክራሲያዊ ስርዓት የሚገባው ሕዝብ ነው ስንል እንደቆየ ነው። ትናንትም ዛሬም ያለው ድባብ በጣም ጥሩ ነው። በዚሁ እንዲያልቅ እንፈልጋለን። ኢትዮጵያ እንድታሸንፍ እንፈልጋለን። ኢትዮጵያ የአፍሪካም የዓለምም ምሳሌ የምትሆንባቸው በጣም በርካታ ጉዳዮች እንዳሉ እናውቃለን። በዚህም ጥሩ አርአያ እንድትሆን እንመኛለንና እስካሁን ያለው በጣም መልካም ነው። ድባቡ ጥሩ ነው። የኢትዮጵያ ሕዝብ ጨዋነቱን፣ ሕግ አክባሪነቱን እያሳየ ነው። በዚሁ መቀጠል አለበት የሚል እምነት ነው ያለን። ይሄ ምርጫ እንግዲህ ብዙ ጊዜዎች የተቀያየሩበት መጥቶ ነው ዛሬ የተካሄደውና እዚህ የተደረጉትን ቅድመ ሁኔታዎች ምርጫን ፍትሐዊና ነፃ የሚያደርገው ሂደቱ እንደመሆኑ መጠን እስካሁን ያለውን ሂደትና ዝግጅት እንዴት አዩት? መልካም እንግዲህ ለዚህ ምርጫ ከዋናዎቹ ተጫዋቾች አንዱ ነኝ ወይም ነን እንደ ፓርቲ ማለት እችላለሁና ያለውን ውጣ ውረድ በአጠቃላይ እናውቃለን። በምርጫ ቦርድ በኩል፣ በፓርቲዎች በኩል፣ በመንግስት፣ በሚዲያው በጣም ይህን እዚህ ዕለት ላይ ለመድረስ በጣም ብዙ ውጣ ውረድ ታልፏል። በተለይ እንደ ኢዜማ ዜጎቻችን ተሰውተውብናል። አባሎቻችን፣ አመራሮች ተሰውተዋል። በጣም በርካታ አባላት እንግልት ደርሶባቸዋል። ግን ደግሞ ማንኛውም ነገር ከኢትዮጵያና ከኢትዮጵያ ሕዝብ አይበልጥም በሚል እዚህ ደርሰናል። ስለዚህ እስካሁን ያለው እዚህ ለመድረስ የመጣንበት መንገድ በጣም ብዙ ውጣ ውረድ እየታየበት ነው። ግን ደግሞ ለኢትዮጵያ እስከተባለ ድረስ ይህ ሁሉ መቻል አለበት። ወደፊትም ምንም ነገር ሀፕን ቢያደርግ፣ ምንም ነገር ቢፈጠር ማንም ዜጋ ከሀገሩ ጎን መቆም አለበት፣ ከህዝቡ ጎን መቆም አለበት። ምንም ነገር አይፈጠር ምናምን አይባልም። ቢፈጠርም ግን ለሀገሬ ለህዝቤ እኔ ያለው ማለት አለበትና እያንዳንዱ ፕሮሰስ ከመራጮች ምዝገባ ጀምሮ ከእጩዎች ምዝገባ ከክርክሩ በአጠቃላይ በጣም በርካታ ሳንካዎች ነበሩበት። ግን ይሄ ደግሞ የየትኛው ምርጫ ልምድ ነው፣ ለመቀነስ ነው የሚቻለው እንጂ ጨርሶ ለማጥፋት አይቻልም። ስለዚህ እስካሁን ያለው በጣም በእኛ እምነት መልካም ነው። በዚሁ እንዲቀጥል ውጤቱ መልካም እንዲሆን የኢትዮጵያ ሕዝብ ከዚህ በኋላ ምንም መጥፎ ነገር እንዳያይ ምኞታችን ነው ማለት ነው። መልካም እንግዲህ ሰላም ከእያንዳንዱ ጓዳ ነው የሚወጣው። የእያንዳንዱ ሰው እንቅስቃሴ ነው ሰላም የሚፈጥረው፣ ችግር የሚፈጥረው። ስለዚህ እያንዳንዱ ሰው ይችን ቀን በሰላም እንዲያልፍ የሚችል በጉልበቱ ማይችል ደግሞ በጸሎቱ ማገዝ አለበት የሚል እምነት አለኝ። እኔ ነግሬሻለሁ። ትናንትና ማታ ጀምረን ብዙ አልተኛንም። ብዙ አካባቢዎችን ስናይ ዛሬ ጠዋትም ስንዟዟር ነበርና በጣም ጥሩ ነው። እንግዲህ ምርጫ ቦርድ አንዱ የሚመሰገንበት ሰኞ ቀን ማድረጉ በጣም ጥሩ ነው። ማንም ሰው ወደ ስራ ሄዳለሁ ወደዚህ ሄዳለሁ ሳይል ቀጥታ ወደ ምርጫ ልክ ምርጫውን እንደ ስራ አይቶ እንዲያደርግ አድርጓልና በጣም ጥሩ ልምድ ነው በእኛ። ከዚህ የተረፈውን እንግዲህ ቅድም እንዳልሽው ችግኝ በመትከልም ሌሎች መልካም ነገሮች በመስራትም ቢያሳልፈው በጣም መልካም ነው። እኛን በተመለከተ ካቻምና ተክለናል፣ አምና ተክለናል።
ዘንድሮም እንተክላለን ኢትዮጵያ አረንጓዴ እስከምትሆን ድረስ እንቀጥላለን ማለት ነው። መልካም ተግባር እስከሆነ ድረስ ሁሉም ዜጋ የሚደግፈው ነው። ግን ቅድሚያው ኢትዮጵያን እስካሁን ያልሆነልን እስካሁን የምንንገዳገድበት ኢትዮጵያን ዲሞክራቲክ ሀገር ማድረግ ስለሆነ ትኩረቱ እዚህ ላይ መሆን አለበት የሚል እምነት አለን። መልካም ነገሮች ከዚህ ቀጥለው ቢደረጉ ደስ ይለኛል በእኛም በኩል። አሁን በዚህ ምርጫ ሊያሸንፉ ይችላሉ። እርሶ እንደጩ እንደዚሁም እንደ ፓርቲ እንደምንደይዜ ማለት ብታሸንፉ ምንድነው የምታደርጉት? ብትሸነፉስ ምንድነው የምታደርጉት? እንግዲህ ውጤቱ ከታወቀ ከዚህ በፊት የነበሩ 5 ናቸው ምናምን የሚባሉ ምርጫዎች ነበሩ አይደል? አክቹአሊ የደርግም ነበር የንጉሱም ነበር። ውጤቱ የሚታወቅ ምርጫ ማለት ነው። ይሄ ምርጫ አይደለም። የትኛውም ጨዋታ አይደለም ምርጫን የሚያክል ነገር ውጤቱ ከታወቀ ጨዋታ አይባልም። ቦሪንግ ነው የሚሆነው። ምንድነው ደባሪ ነው የሚሆነው። ስለዚህ ጥሩ የሚያደርገው ይሄ ውጤቱን አታውቀውም። ለማሸነፍ ትሰራለህ ግን ደግሞ ውጤቱን አታውቀውም። ያ ማለት ምንድነው የህዝብን ዳኝነት ለመቀበል ዝግጁ ነው ማለት ነው። በኢዜማ በኩል ከተመሰረትንበት ቀን ጀምሮ አገርና ህዝብን አስቀድመን ነው የምንሰራው። የኢትዮጵያ ህዝብ የወሰነውን ለመቀበል በእኛ በኩል ዝግጁ ነን። ሁሉም ግን እንደዚህ መሆን አለበት። ገዢው ፓርቲም ሌሎች ፓርቲዎችም የህዝብን ውሳኔ ለመቀበል ራሳቸውን ማዘጋጀት አለባቸው። ጨዋታው ጥሩ የሚሆነው እንደዛ ሲሆን ነው። ሰው ሊያሸንፍም ላያሸንፍም እንደሚችል አውቆ ሲከራከር ሲወዳደር ከዛ በኋላ ደግሞ የዳኛውን የህዝብን ብይን ሲቀበል ያ ነው መሰልጠን የሚባለውና በእኛ በኩል ከዚህ በፊትም አሳይተናል። ማንም በዚህ የሚጠረጥረን ያለ አይመስለኝም። ግን ሌላውም ይሄን ማድረግ እንዳለበት በጥብቅ መንገር እንፈልጋለን። በእኛ በኩል ግን ኢትዮጵያ እንድታሸንፍ ነው የምንፈልገው። የኛ ሁለተኛ ሶስተኛ ነው። ኢዜማ የጄኔሬሽን ፓርቲ ለማድረግ ነው የምንሰራ ያለው። ለማንም ፓርቲ ቢሆን ይሄ ምርጫ ባይሆንለት የሚቀጥለው አገር ግን በየ5 ዓመቱ አይሰራም። አገር እያደገ እየተጨመረበት እየተሻሻለ ነው የሚሄደውና ፍጹም በሆነ ኢትዮጵያዊ ጨዋነት የህዝብን ውሳኔ ለመቀበል ተዘጋጅቶ እያንዳንዱ ፓርቲ መስራት አለበት የሚል እምነት አለ። ተመለሰናል። ክብራትና ክብራን እንግዲህ እንደሚታወቀው ሰለሞን ድሮዛ አቶ የሺዋስ አሰፋ አንዱ በዚህ በፖለቲካው ስርዓት ይሳደዱ ከነበሩ እዚህ ሀገር ውስጥ ለተደጋጋሚ እስር ከተዳረጉት መካከል አንዱ ናቸው። ተጠቃሽ ናቸው። እሳቸውም ቅድም ገልጸውታል። ትልቅ ሚናና ትልቅ ድርሻ አለኝ ዛሬ እዚህ ለደረስንበት ነገር ብለዋል። ትክክል ነው። በርካታ የተለያዩ የፖለቲካ ሀሳብ የሚያራምዱ ሰዎች ያው ይሆን የነበረው ነገር የምናውቀው ነው። ዛሬ ላይ ደግሞ እንደዚሁ እንደ አዲስ ፓርቲያቸው ተጠናክረው በአስተሳሰብ ደረጃ በሚቀራረቡበት መልኩ አንድ ትልቅ ራዕይ ያለው የሆነ ፓርቲ መስርተው ዛሬ 6ኛ ሀገራዊ ምርጫ ላይ እየደጋገምን እናነሳው ነገር ለዚህ ነው። በቁጥር 6ኛው በአይነቱ ለየት ያለው ላይ ሁሉም ሀሳብ የተለየ ሀሳብ ያለው በሙሉ እዚህ ምርጫ ላይ እየተሳተፉ አሻራቸውን እያኖሩ ነው የሚገኙትና አንዱ ዲሞክራሲያዊ ነው የሚባለው መገለጫው አንዱ ይሄ ነው። በቃ ብዝሃነት ሀሳብ ማስተናገዱ ከንግግራቸውም እንግዲህ ምንም አይነት ነገር እንግልት ሊደርስብን ቢችል ወይ ደግሞ በምርጫው ዜጎች እስከ መስዋዕት ድረስ የደረሱ መስዋዕትነት ብንከፍልም ነገር ግን ሁሉም ነገር ከኢትዮጵያ ይበልጥም የሚል ትልቅ ንግግር አድርገዋል። ይሄ ምናልባት ሁሉም ኢትዮጵያዊ ማንም ያሸንፍ ማን በኢትዮጵያውያን ድምጽ ማመኑን መቀበሉ ትልቅ አስተዋጽኦ ያለው ነገር ይመስለኛል። ያው እኛ ለብዙ የዓለም ሀገራት ምሳሌ የሚሆኑ ብዙ አይነት ነገሮች ያሉን ሀገር ነን። ዜጋውም በጣም በስነ ልቦናውም በእምነቱም ባስተሳሰቡም ከፍ ያለ ልዕልና የደረሰባቸው የታሪክ ደረጃዎችን በጣም ሰፊ ናቸው። ሰላም እንመለሳለን። ዳንኤል ክብረት መዋዝ ጥበባት ዲያቆን ዳንኤል ክብረት በግል ተወዳዳሪ ናቸው። እሳቸው ፈጣን ምላሽ የሚሰጡ በቻሉት አቅምም ችግሩን ለመፍታት የሚጥሩ የምርጫ ቦርድ ሰዎች ናቸው በአካባቢያችን የነበሩት። እሱን ለማድረግ ጥረት አድርገዋል። ብዙዎቹም ፈተዋቸዋል። እንዲያውም እኔ አሁን ዘንድሮ እንግዲህ በተለይ ለክልል ምክር ቤት የምንመርጣቸው ሰዎች በጣም ብዙ ስለሆኑ ሰዎች ለምርጫ የሚወስዱት ሰዓት በጣም ብዙ ነው። ግን ሰው ቆሞ ሳይሰለች ነው አሁንም እያየሁ እዚህ እንኳን የምናየው ህዝብ በጣም ብዙ ነውና አጓጊ አስደሳች በቃ የኢትዮጵያን ሰርግ የልጅን ሰርግ የምታይበት ቀን የሚመስል ድባብ ነው ያለው አሁን እንደማየውና በጣም አስደሳች ነው ለኔ። እስከ ምሽት ይቀጥላልና የምርጫ ሂደቱ እንደው ሌሎችም አሁን ካርድ አውጥተው ያልመጡ ሰዎችም እንዲመርጡ ምንድነው የሚያስተላልፉ? ካርድ ማውጣት አንደኛው ሂደት ነው። ሁለተኛውና ትልቁ ነገር በካርድህ የምትፈልገውን ነገር መወሰን መቻል ነው።
ያንተ ካርድ ነው ያንተ ካርድ ድምር ውጤት ነው መንግስት የሚመሰርተው። ሶስት አይነት ጉዳት እንዳንጎዳ ወጥተን መምረጥ አለብን ብዬ አስባለሁ። አንደኛ ለልጆቻችን መጥፎ አርአያ ነው የምናስቀምጠው። ሁለተኛ ደግሞ ለውጥን በራሳችን እጅ ልናመጣው የምንችለውን ለውጥ ሌላ አሳልፈን ነው የምንሰጠው። ሶስተኛ ባልመረጥ ነው መንግስት ነው የምንተዳደረው። ለምን ሶስቱም በእኛ ካርድ ላይ የሚወሰኑ ነገሮች ናቸውና መውጣት አለብን። ከባድ ሊሆን ይችላል፣ ሰልፉ ረጃጅም ሊሆን ይችላል፣ ግን ለአገር የሚከፈል ዋጋ ነው። እኛ በነገራችን ላይ በሰላም እንድንሰለፍ ህይወቱን እየሰዋ በየዳር ድንበሩ ያለ ሰራዊት አለ። እሱ ህይወቱን ነው የሚሰዋው። እኛ ትንሽ ብንቆም፣ ትንሽ ቢደክመን፣ ትንሽ ፀሐይ ቢመታን፣ ትንሽ ውሃ ሊያጥረን ቢችል እሷን ለሀገር የሚከፈል መስዋዕትነት ቅድም እንዳልኩ ሰርግ ነው የሀገር ሰርግ ነው ብያለሁና የሰርግ ዕለት እኮ ደጋሾቹ ከጧት እስከ ማታው ቆመው ነው የሚውሉት። ከነስማቸው ቋሚዎች ነው የሚባሉት። እንደውም ደጋሾቹ ቋሚ ነው የሚባሉት እና ቋሚ መጨረሻ ነው የሚበላው ነው የሚባለው ከነ ባህሉ እንኳንና እኛ ቋሚዎች ነን። በቃ ኢትዮጵያ ለምዳር የቆምን ሰዎች ነን። ሳይደክመን፣ ሳይሰለቸን፣ ሳይታክተን በምንም መልኩ የኔ ድምጽ ሳይገባ የምርጫ ፀሐይ መጥለቅ የለባትም ብለን ነው መወሰን ያለ። ምንም ነገር ቢከሰት ምንም ነገር ቢመጣ ማለት ነው። አንዱ የኢትዮጵያን ጠላቶች የምናሸንፈው ድሮ በመሳሪያ ያሸነፍናቸው ዛሬ በካርድ ነው የምናሸንፈውና ከአድዋ ዘመቻ እንደቀረን እንቁጠረው። ከምርጫ ካርድ አውጥቶ ሳይመርጡ መቅረት አድዋ ለመዝመት መሳሪያ ከመንግስት ከተረከቡ በኋላ ሳይዘምቱ እንደመቅረት ቁጠረው። ያኔ ቢሆን ሰው ምን ይለን ነበረ፣ እንዴት ነበር የሚያየን ብለን ነው ራሳችን መገመት ያለብን። ሰላማዊነቱ እንደጠበቀ እንዲዘልቅስ ምን ይጠበቃል? እኔ አሁን ሳየው እንደ ከፋ ነገር ይመጣል ብዬ አልገምትም። ብዙ ቦታዎችም ከኢትዮጵያ ውጭ ያሉ ነው ከአዲስ አበባ ውጭ ያሉትንም እየተከታተልኳቸው ነው። በአብዛኛው ሰላማዊ ነገር ነው የሚታየኝ። አዲስ አበባም ላይ እንደዛው ነውና ህዝቡ ነው ሰላሙን የሚያስከብረው። የጸጥታ አካላትና ህዝቡ አንድ ላይ ተቀናጅተው ነው ሰላሙን ማስከበር የሚችሉት። የኔ ጉዳይ ነው እስካልክ ድረስ ማንንም በአንተ ጉዳይ ገብቶ አንተ ሊረብሽ መፍቀድ የለብህም በምንም መልኩ። በቃ ይሄ የሀገሬና የራሴ ጉዳይ ብቻ ነው። ራሴ ነኝ ይህን ሰላም ላመጣውም የምችለው ለወስደውም የምችለው ብሎ ሰው እስካሰበ ድረስ ማንም ሊነካው የሚችለው ነገር የለምና እኔ በሰላም እንደተጀመረ አጀማመሩ በጣም ደስ የሚል አጀማመር ነው። እንግዲህ ካካሄድ አይደለም የታወቀው፣ ካነጋገር አይደለም የሚፈረደው። ስለዚህ አካሄዱን አይተው ነው የሚባለውና አካሄዱን ስታዩ በጣም ጥሩ ነው። በሰላም እንደሚጠናቀቅ ነው ተስፋ ማድረግ። በጣም አመሰግናለሁ። ማዘጥ ወባዳ ቆንዳኔ ተመልካቾቻችን ቀደም ሲል እንግዲህ በግል የሚወዳደሩት ሙአዝ ጥበባት ዲያቆን ዳንኤል ክብረትን ለሕዝብ ተወካዮች ምክር ቤት የእሳቸውን ንግግር ወይም ደግሞ ቃለ መጠይቅ ነበረ የሰማነው ድምጽ ሰጥተው ሲመለሱ። አሁን ሐዋሳ እንሂድና ባልደረባችን ብሩክ ተስፋዬ ከአቶ ጥራቱ በየነ ጋር ቆይታ ሊያደርግ ዝግጅት ላይ ነው። የእሱን ደግሞ ተከታትለን እንመለሳለን። ወደ ሐዋሳ እንሂድ። ብሩክ መቀጠል ይችላል። አንተነህ እንግዲህ ከማለዳ ጀምሮ በተለያዩ የምርጫ ጣቢያዎች ላይ ያሉትን የምርጫ ሁነቶችን ወደ እናንተ እያደረስን የምንገኘው አሁን እንግዲህ ከአጠገቤ እንደምትመለከቷቸው ሁለት ለፌዴራል መንግስት ወይንም ደግሞ ለሕዝብ ተወካዮች ምክር ቤት የሚወዳደሩ እጩዎች አጠገቤ ይገኛሉ። ከኔ ጎን ያሉት አንደኛው አቶ ጥራቱ በየነ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ፣ እንዲሁም ደግሞ አቶ ታምራት አሰፋ ከህብር ኢትዮጵያ ዲሞክራሲያዊ ፓርቲ እዚህ ሁለቱም እጩዎች ይገኛሉ። አጠቃላይ የምርጫ ሁኔታውን በተመለከተ ከነሱ ጋር ቆይታ የማደርግ ይሆናል። ፈቃደኛ ስለሆኑልኝ እጅግ አድርጌ አመሰግናለሁኝ። አጠቃላይ የምርጫ ሁኔታውን እንዴት አያችሁት? የመራጩ ህዝብ እንቅስቃሴ እንዲሁም ደግሞ የሰላሙ ሁኔታን እንዴት አያችሁት? አመሰግናለሁ። እንግዲህ ዛሬ ለሀገራችን አዲስ ምዕራፍ የከፈተ ሂደት ነው እየተካሄደ ያለው። ባለፉት እንግዲህ 5 ምርጫዎችን አካሂደናል። 6ኛው ግን የተለየ የምርጫ ሂደት እንዲሆን ዲሞክራሲያዊ እንዲሆን ስንሰራ ቆይተናል። እንደ መንግስትም እንደ እጩም ደግሞ በዚህ ሂደት ውስጥ በማስተዋወቁ ሂደትም የነበረው ሰላማዊ ሂደት በጣም ጥሩ ነበር። ዛሬ እንግዲህ በድምፅ አሰጣጥ ሂደት ውስጥ መራጮች ከጠዋቱ ጀምሮ በዚህ በሐዋሳ ከተማ ወጥተው እየሰጡ ነው ያሉት። ሂደቱ በጣም ሰላማዊ ነው። ይሄ በቀጣይ እንዲቀጥልም ከተማ ውስጥ እየተሰራ ነው ያለው። እንግዲህ ሂደቱ ለሁላችንም ምርጫው ከቀጣይ ሀገራችንን ከማስቀጠል ሰላም ከማረጋገጥ አንጻር ትልቅ ፋይዳ ነው ያለው። ሀገር ከሁሉም በላይ ስለሆነች ይህንኑ በሂደት ውስጥም እያየን በመሆኑ ለሀገራችን ትልቅ ምዕራፍ ነው የሚል እምነት ነው ያለኝ ዛሬ። አመሰግናለሁኝ። ከእርሶ ጋር እንዲሁ አጠቃላይ የምርጫው ሁኔታ አንድምታው ምን ሊሆን ይችላል? በተለይም ደግሞ ሀገራችን ያለችበት የተለያዩ ውጥረቶች እንዳሉ ይታወቃልና ከዚህ አንጻር መራጩ ህዝብ የሚሰጠውን ድምጽ ስለመቀበል ምን ያህል ዝግጁ ናችሁ?
ያው አክቹአሊ የምርጫ ሂደት በሶስት ምዕራፎች ተከፍሎ ነው። ቅድመ ምርጫ ሂደት የምርጫው ቀን ዛሬ የምናከናውነውና የምርጫ ውጤት ገለጻ ጋር ተያይዞ የሚገለጽ ነው። እስካሁን በነበረው በምርጫ ሂደት ቅድመ ምርጫ ሂደቱ በፍጹም ሰላማዊ በሆነበት አግባብና መራጩ በነጻነት ተመስግቦ የመራጭነት ካርዱን የወሰደበት ሂደት ይሄ የሚመሰገን ነው። በቀጣይ ደግሞ አሁን ዛሬ የምናየውና ህዝቡ በነጻነት ከ12 ሰዓት ጀምሮ በየአካባቢው ዞርን በተመለከትንበት አካባቢዎች ላይ ሁሉም ግብዓት በተሟላበት ሁኔታ የመምረጥ መብቱን እየተጠቀመ ነው የሚገኘው። ዋናው ጉዳይ ያው ከዚህ ምርጫ ባሻገር ነው እንደ ሀገር ነው ማሰብ ያለብንና የትኛውን ፓርቲ ያሸንፍ የትኛው ሀገር እንደ ሀገር መቀጠል አለባት። ስለዚህ ሁሉም ዜጎች በሀገር ጉዳይ ላይ የጋራ አንደርስታንዲንግ የጋራ መግባባት ፈጥረው ሁለመናዊ ሆነ ሰላማዊ ሁኔታ ላይ ትኩረት ሰጥተው እንዲሰሩ ጥሪን ማቅረብ ፈልጋለሁ። እጅግ አድርጌ አመሰግናለሁ። በሌሎች የምርጫ ጣቢያዎች ላይ የሚኖሩ የምርጫ ሁነቶችን ደግሞ እየተከታተልኩኝ እንዲሁ መረጃዎችን የማደርሳችሁ ይሆናል። ለጊዜው ያሉኝ መረጃዎች እነዚህ ናቸው። አመሰግናለሁ። ብሩክ ተስፋዬ በጣም እናመሰግናለን። ከሐዋሳ እንግዲህ እንግዶች ይዞ ገብቶ ያለውን አጠቃላይ ነገር ነግሮናል። እንመለስና ያልዳሰስናቸው በተለይ ማጠቃለል ያለብን ሀሳቦች ካሉ እሷን እንቋጭ። ለዚህኛው ምዕራፍ ማለታችን ነው። ምናልባት ያው ተፎካካሪ ፓርቲዎች የግል ተወዳዳሪዎች እና ደግሞ ልዩ ልዩ ግለሰቦች በግልም ፓርቲንም ወክለው ሀሳባቸውን ሲሰጡ እንዳየ ነው የኢትዮጵያን ተስፋ የኢትዮጵያን መጻኢ ዕድል ሊወስን የሚችል ሀሳባቸውን እየተጋራን ቆይተናል። ይሄ በትልቁ መታየት ያለበት ሀሳብ ይመስለኛል። ከዚህ በፊት ያልተለመደ ነገር ነው። ምርጫው እየተካሄደ እንኳን ምርጫው ተጨበርብሯል ሲባልበት የነበሩ ዘመኖችንም የምናውቀው ነገር ነው እና አሁን በተሻለ መንገድ ኢትዮጵያን አሸናፊ ለማድረግና በካርድ የኢትዮጵያን ስርዓተ መንግስት ለመምራትና ለማቋቋም ትልቅ አስተዋጽኦና ስሜት ያለው ስለመሆኑ ማየት እንችላለን። አንዷለም አራጌ ምናልባት በፖለቲካ አቋማቸው በጣም ጥቃት ከደረሰባቸው ሰዎች አንዱ ነው። እሱም እንደዚሁ መርጦ ሲወጣ አይተን ነበር። እስቲ ሀሳቡን ተከታትለን እንመለስ። ትልቁ ነገር ምርጫ ለኔ እንደ ግለሰብ ለፓርቲም የተቀደሰ ነገር ነው። ዛሬ እንደምታዩኝ እንደ ሰርግ ነው ለብሼ የመጣሁት። ከሰርግም በላይ ነው ለኔ። ለሀገራችንም እጅግ የተቀደሰ ነገር ነው። ለትውልድም ከዚህ የበለጠ ቅርስ ከዚህ የበለጠ ውርስ ልናሳልፍ አንችልም፣ እንደ ወላጆችም እንደ ዜጋም። ስለዚህ እኛ ያንን እናከብራለን። ነገር ግን ያ የተቀደሰ ነገር በእርግጥም የተቀደሰ መሆን አለበት። ዝም ብሎ ስለፈለግነው ብቻ የተቀደሰ ነው እንላለን ማለት ሳይሆን ያ ምርጫ የተቀደሰ ለመባል የህዝብ ሉዓላዊ ስልጣን መገለጫ ነው ለመባል የሚያሟላቸው መስፈርቶች አሉ። እነዛን አሟልቶ ከተካሄደ እውነትም የተቀደሰ እውነትም የምንኮራበት እውነትም ንጋት ልንለው እንችላለን። ነገር ግን እነዛን መስፈርቶች ደግሞ ካላሟላ ያው ዝም ብለህ አለ አይደለ የምትቀበለው ነገር አይሆንም። ግን ካልተቀበልከው ደግሞ የምትቀበልበት የራሱ መንገድ አለው ህጋዊና ቀደም ሲል እንግዲህ አቶ አንዷለም አራጌ በፖለቲካ አቋማቸውና አስተሳሰባቸው ምክንያት ረዘም ላለ ጊዜ በእስር ቤት ያሳለፉ በጣም እንግዲህ ጽኑ የሚባሉ ፖለቲከኛ ናቸው። አሁንም ኢዜማን በሊቀመንበርነት እየመሩ ነው። ዛሬ ደግሞ ያ ምዕራፍ ተቀይሮ ዛሬ ለምርጫም ተወዳዳሪ ሆነው እንደዚሁ ድምጽ ሰጥተው ሲወጡና ሀሳባቸውን ሲገልጹ ነው የተከታተለው። ተመልካቾች እንግዲህ ከሌሊቱ 11 ሰዓት ጀምሮ እስካሁን ሰዓት ድረስ አንተነህ ደግፌ የመጀመሪያው ምዕራፍ የመክፈቻውን ስነ ስርዓት እየመራው ቆይቻለሁ። እዚህ ላይ እንግዲህ እንቀያየራለን። ባልደረቦቼም ሮዛ ሌሎች ደግሞ ባልደረቦች አሉ። ሰለሞንም አለ መሰለም ተመስገንም በኋላ ላይ እየመጡ ይቀያየራሉ። ወደ በኋላ ላይም ደግሞ ከሌሎች ሀሳቦች ጋር መለሳለሁ። እስካሁን ለነበረን ጊዜ በጣም አመሰግናለሁ። ምርጫው ይቀጥላል። እንግዲህ ኢትዮጵያ ትመርጣለች፣ ኢትዮጵያ ታሸንፋለች። አሪፍ ጊዜ ይሁንላችሁ።
ነገር እየተሸነፈን በነበርንበት እየቀጠልን እየረገጥን እንሄዳለን ማለት ነው። ስለዚህ ሁሉም ሰው በተቻለው መጠን የተቻለውን ሁሉ አድርጎ የሚፈልገውን ሰው መምረጥ አለበት። ትግል ነው፣ መታገል አለበት ብዬ አምናለሁ። እናመሰግናለን። እንደምን አርፈዳችኋል። ስድስተኛው ሀገራዊ ምርጫ ሰኔ 14 2013 ዓ.ም በሀገሪቱ እንዲካሄዱ በኢትዮጵያ ብሔራዊ ምርጫ ቦርድ የተወሰኑ አብዛኛዎቹ የሀገሪቱ አካባቢዎች ማለዳ 12 ሰዓት ጀምሮ መካሄዱ ቀጥሏል። አሁን 4 ሰዓታትን አስቆጥሯል ማለት ነው። የኢትዮጵያ ቴሌቪዥንም በቀጥታ ከተለያዩ የሀገሪቱ አካባቢዎች ሪፖርተሮቻችን በሚያደርሱን መረጃ መሰረት የምርጫውን ሂደት እየተከታተልን እንቀጥላለን። አሁን ምርጫው ላይ ወደ አተኮሩ ዜናዎች ነው የምናልፈው። ከኛ ጋር ሁኑ። ተመስገን በየነ ነኝ። በኦሮሚያ ክልል ባሌ ዞን ዜጎች ከማለዳው 12 ሰዓት ጀምሮ ይወክሉናል ለሚሏቸው እጩዎች ድምጻቸውን እየሰጡ ይገኛሉ። ያለምንም ተጽዕኖ በሰላም ድምጻቸውን መስጠት በመቻላቸው ደግሞ ደስተኛ መሆናቸውን ነው የሚናገሩት። ከስፍራው ዝርዝሩን ከቶማስ ኃይሉ እንከታተል። በኦሮሚያ ክልል ባሌ ዞን ለስድስተኛው ሀገራዊ ምርጫ ድምጻቸውን ለመስጠት በዚህ መልኩ መራጮች ከማለዳው 11 ሰዓት ጀምሮ እየተጠባበቁ ይገኛሉ ማለት ነው። መጥተው ድምጻቸውን ለመስጠትም 12 ሰዓት ላይ ሲሆን የድምጽ አሰጣጥ ሂደቱ ተጀምሯል። በነገራችን ላይ በዚህ በባሌ ዞን 552 የሚሆኑ የምርጫ ጣቢያዎች እንዲሁም ደግሞ በ5 የምርጫ ክልሎች ውስጥ ይገኛሉ ማለት ነው። የድምጽ አሰጣጡ ሂደት ምን ያህል ዲሞክራሲያዊ ነበር፣ ከተጽዕኖ ነፃ ነበር የሚለውን መራጮች ድምጻቸውን ስትሆናል። ምርጫው እኔ የመጣሁት ለ12 10 ጉዳይ ነው እዚህ ደረስኩት እና ምንም ተጽዕኖ የለብኝም። ያየሁትም የለም። በስርዓቱ ተሰልፈን ያው መቀመጫ ተሰጠን፣ ኦሬንት ተደረገን። የምፈልገው ምርጫው እኔ እንዳየሁት ከሆነ በጣም ፍትሃዊ የሆነ ነገር ነው በቃ እና ደስ የሚል ነው። በጣም ጥሩ ደስ የሚል
ደስ የሚል ምርጫ ነው። የሰላም ያደርግልን፣ እግዚአብሔር ይርዳን፣ ይጨመርበት። 11 ተኩል መጣን። ከዛ መጣን እዚህ ደረስን። ምንም ተጽዕኖ አንድ ነገር የለም። እንግዲህ በተለያዩ የምርጫ ጣቢያዎች ተዘዋውረን እንደተመለከትነው ከሆነ በሰዓቱ 12 ሰዓት ላይ ድምጽ አሰጣጥ ሂደቱ ተጀምሯል። ከዛ በፊት ግን ቀደም ብሎ ከ11 ሰዓት ጀምሮ የድምጽ አሰጣጥ ሂደትን የሚከታተሉ አስፈጻሚዎች እንዲሁም ደግሞ የተለያዩ ታዛቢዎችን ጨምሮ በሰዓቱ መገኘታቸውን መታዘብ ችለናል። የደብረ ብርሃን ከተማ ነዋሪዎች ደግሞ በነጻነትና ዲሞክራሲያዊ በሆነ መንገድ ድምጽ መስጠታቸውን ገልጸዋል። መራጮች ሌሎች የአካባቢው ነዋሪዎች በሰዓታቸው መጥተው ድምጽ መስጠት እንዳለባቸውም መልእክታቸውን አብረው አያይዘው አስተላልፈዋል። ሀያት ፈንታውን ከስፍራው የምትለን አላት። በእውነቱ ህዝቡ እጅግ ያስደስታል። 11 ሰዓት ጀምሮ ተሰልፎ ሳየው ምን ያህል በጉጉት እንደቆየ ልረዳ ችያለሁ። ሌላ ቀርቶ አቅመ ደካሞች እንኳን ሳይቀሩ ሌሊት ነው የመጡት። ሌሊት መጥተው ተሰልፈዋል። ነገር ግን አቅመ ደካሞችን ብታስቀድሙ ጥሩ ነው። አንድ ካርድ ዋጋ አለው። አንድ ካርድ ዋጋ ስላላት መጥተው የፈለጉትን መምረጥ ግዴታ ነው። ይሄ ብሔራዊ ግዴታ ነው። ብሔራዊ ግዴታችን ስለሆነ ለመኖር ነው። እኛ ለመኖር ሰርተን ለመምላት ወጥተን ወርደን ሰላም ተከብሮልን ወጥተን ወርደን ሰርተን ለመጠቀም ይሄ እድል ነው ዛሬ ያለው። ኢትዮጵያዊ የሆነ ሁሉ ዛሬ መታወቅ አለበት። ኢትዮጵያዊ መሆኑን የምናውቀው ዛሬ ቀርቦ ሲመርጥ ነው። ዛሬ ቀርቦ ታልመረጠ በቃ ኢትዮጵያዊነቱን እንጠራጠረዋለን። በዚህ ታልተጠቀመ ኢትዮጵያዊነቱን እንጠራጠረዋለን ማለት ነው እና ስለዚህ ቀርቦ መምረጥ አለበት። ከበስተጀርባ ሆኖ እንዲህ ነው ማለት አያስፈልግም። ስለዚህ ዛሬ እውነተኛ ዲሞክራሲ ነው። ኢትዮጵያን እወዳለሁ፣ ኢትዮጵያ እንድታድግ፣ ኢትዮጵያ እንድትበለጽግ፣ ሰላም እንዲሆን ሁሉም በእምነቱ ጸንቶ እንዲኖር ከተፈለገ ዛሬ መጠቀም አለበት። እችን ቀን በጉጉትና በፍቅር ስጠብቃት ስለነበረ ይበጀኛል ይሆነኛል ያልኩትን ፓርቲ መርጫለሁኝ። እኔ ደስ ብሎኝ እንደሄድኩኝ ሄዱና ምረጡ ብዬ መልእክቴን አስተላልፋለሁ። በጣም ደስ በሚል ሁኔታ ነው። በጧት ነው የመጣሁት። ያው እዚህ ተሰልፌ ነበር የተወሰነ፣ ግን ያው ወረፋው ደርሶኝ ገብቻለሁ እና የምፈልገውን ፓርቲ መርጬ የሰፈር ሰዎችን ማለት ነው ወደ ምርጫ ጣቢያ ጧት እንደምንሄድ ተነጋግረናል። ያው መተው ተሰልፈዋል እነሱም። ያው እኔ በአጋጣሚ ቀድሜ ነበር የገባሁት። እኔ ቶሎ ወጥቻለሁ ማለት ነው። 11 ሰዓት ነው የደረስኩት እዚህ ከቤቴ የተነሳሁት 10 ተኩል ነው። እዚህ ግን 11 ሰዓት ደርሻለሁ። በቃ እኔ ነፃ ሆኜ ነው በቃ የሚፈልገውን ፓርቲ አገር ያስቀጥላል የሚለውን ፓርቲ የምርጫ ጉዳይ የህልውና ጉዳይ ስለሆነ ሀገር ወደፊት ትቀጥላለች የሚለውን ፓርቲ ነፃ ሆኜ መርጫለሁ። አሁን ሌሎች ሰዎች አሁን የመጣሁት ከዛ ያልመረጡ ባለቤቴም ቤተሰብ በገዛ ሰፈር ጎረቤትም እንዲመጡ ቅስቀሳ በቃ ውጡ ሂዱ መረጡ የምትፈልጉትን ፓርቲ ለማለት ነው። አሁን በጠዋት መጥቼ መርጬ ወጣሁት። አሁን እኔ በቻግኒ የተካሄደ ያለው 6ኛው ሀገራዊ ምርጫ ሰላማዊና ዲሞክራሲያዊ ሆኖ መካሄድ መቀጠሉን መራጮች ገልጸዋል። ሰለሞን አበጋዝ ነው ከስፍራ ያለው። አብረን እንከታተለው። ከአዲስ አበባ 505 ኪሎ ሜትር ላይ እንገኛለን። በአዊ ብሔረሰብ አስተዳደር ዞን ቻግኒ ከተማ 6ኛው አጠቃላይ ምርጫ በቻግኒ ከተማ 7 የፖለቲካ ፓርቲዎች ይወዳደራሉ። ብልጽግና፣ አብን፣ ኢዜማ፣ እናት፣ አገው ብሔራዊ ሸንጎ እንዲሁም ነጻነትና እኩልነት ፓርቲ ደግሞ 17 እጩዎችን አዘጋጅተው ለክልል ምክር ቤትና ለፌዴራል ሕዝብ ተወካዮች ምክር ቤት አቅርበዋል። የፌዴራል ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ደግሞ የብልጽግና ፓርቲን ወክለው ለሕዝብ ተወካዮች ምክር ቤት በቻግኒ ምርጫ ክልል 1 ላይ ይወዳደራሉ። ከኋላ እንደምትመለከቷቸው ወጣቶች፣ አዛውንቶች፣ ሴቶች፣ አካል ጉዳተኞችም ተጨምሮ ድምጻቸውን ለሚፈልጉት የፖለቲካ ፓርቲ እየሰጡ ነው። እስከ ምሽቱ 12 ሰዓት ድረስ ደግሞ በህጉ መሰረት እስከሚጠናቀቅ ድምጽ አሰጣጥ ስነ ስርዓቱ ድምጻቸውን ይሰጣሉ። ብዙዎቹ እንደነገሩን ከሆነ ለኢትዮጵያ ቴሌቪዥን ድምጽ አሰጣጥ ሂደቱ ዲሞክራሲያዊ እንዲሁም ደግሞ ፍትሃዊ በሆኑን ከዚህ ቀደም ሲደረጉ የነበሩ ምርጫዎች ደግሞ ችግሮች እንደነበሩባቸው ያሁኑ ግን የሚፈልጉትን የፖለቲካ ፓርቲ
ያለምንም ተጽዕኖ ድምጻቸውን እየሰጡ እንደሆኑ ነግረውናል። የምርጫ ታዛቢዎችም ወኪሎች እንዲሁም ደግሞ የህዝብ ቅሬታ ሰሚና የህዝብ ታዛቢዎችም ሲያስጀምሩ ተመልክተናል። ተከታታይ ዘገባዎችን ደግሞ ለተመልካቾች እናደርሳለን። ሰለሞን አበጋዝ ከቻግኒ። ክቡራን ተመልካቾቻችን የምርጫውን ሂደት ከተለያዩ አካባቢዎች ያለውን እንከታተልና ደግሞ ተመልሰን እንገናኛለን። ነው ለዲሞክራሲን ከመትከል አኳያ ግን አብሮ ይሄ ሁሉ እንግዲህ ወደ 40 ሚሊዮን የሚጠጋ ህዝብ ነው ለምርጫ ድምጽ ለመስጠት የተመዘገበውና ይሄ የተመዘገበ ሰው በሙሉ እንደገና ኢትዮጵያን እያለበሰ ነው ያለውና በጣም ትልቅ ነው። በጣም ደስ የሚል ነው። ደስ ይያለኝ ዲሞክራሲያዊ መብቴን ኤክሰርሳይዝ ካረኩ በኋላ ድምጽ ከሰጠው በኋላ ችግኝ ተክዬ ነው የተነሳውትና በጣም ደስ ይላል። በተቀሉ ተስተላልፍ መልእክት ዛሬ በመንባገሪቱ የሚደረገው ምርጫ በሰላም እንዲጠናቀቅ ምለው ነገር እንግዲህ ሁሉም ሰው አሁን እንደወጣው እንደዚሁ የቀረውን ቤቱ በነቂስ ወጥቶ መብቱን ዲሞክራሲያዊ መብቱን ኤክሰርሳይዝ ያድርግ የሚያገለግለውን የሚመርጠውን ይምረጥ። እንግዲህ ተሻለ የኔን ስራ ይሰራልኛል፣ የኔን ጩኸት ይጮሃል፣ የኔን ይወክላል የሚለውን ይምረጥ። ግን ከዛ እኩል እንደዚሁ ጥሪ እንደቀረበው ኢትዮጵያንም ያልብሳት እያንዳንዱ ሰው ብዬ ነው ብለው በተጨማሪ ግን ምርጫው ሰላማዊ ሆኖ እንዲጠናቀቅ እያንዳንዱ ግለሰብ የራሱን ኃላፊነት ይወጣ፣ እያንዳንዱ ቤተሰብ የራሱን ኃላፊነት ይወጣ፣ አካባቢውን ይመልከት፣ ይከታተል። ከዛ ውጪ እንግዲህ ይሄ በሰላም ተጠናቆ ኢትዮጵያም እንደምታሸንፍ ትልቅ እምነት አለኝ። አመሰግናለሁ። በተለይ ማይልስቶን የሚሉት ፈረንጆቹ አይነት ነው። ምክንያቱም ከዚህ ምርጫ በኋላ የምትኖረው ኢትዮጵያና ከዚህ ምርጫ በፊት የነበረችው ኢትዮጵያ
ስድስተኛው ሀገራዊ ምርጫ በሀገሪቱ እየተካሄደ ነው የሚገኘው። ከዚህ ከኢትዮጵያ ቴሌቪዥን በቀጥታ ይህንኑ እየተከታተልን እያቀረብን ነው። ባልደረቦቼ ሮዛ መኮንንና ጌታቸው ይግዛው ደግሞ በዚሁ በምርጫው ሂደት ላይ ያሉ ነጥቦችን እያነሱ በየአካባቢው ካሉ ባልደረቦቻችን ጋር ደግሞ ያለውን የምርጫ ሂደት እየተከታተልን ማቅረባችን እንቀጥላለን። ሮዛና ጌታቸው ወደ እናንተ ከመምጣቴ በፊት በቀጥታ መስመር ላይ መታሰቢያ አለች፣ ከሷ ጋር ቆይታ ላድርግ። በአሁኑ ሰዓት መታሰቢያ ደረጀ ቂርቆስ ክፍለ ከተማ በቀጥታ መስመራችን ላይ ገብታለች። መታሰቢያ እንደምን አርፍደሻል? አንቺ ባለሽበት የምርጫ ክልልና ጣቢያዎች ላይ እስካሁን ከማለዳው 12 ሰዓት ጀምሮ ያለው የምርጫ አሰጣጥ ሂደት ምን ይመስላል? ምን ታዘብሽ? የተነሱ ችግሮች ካሉንም አብረሽ ማንሳት ትችላለሽ። መታሰቢያ አመሰግናለሁኝ ተመስገን። እኔ ባለሁበት በዚህ በቂርቆስ ክፍለ ከተማ ወረዳ 9 ምርጫ ክልል 18 በሚባለው ውስጥ 4 የምርጫ ጣቢያዎች ናቸው የሚገኙት። ከማለዳው 12 ሰዓት እንግዲህ ነዋሪው በስፋት ወጥቶ ድምጹን ለሚፈልገው ፓርቲ እንዲሁም ደግሞ ለፓርቲ እጩዎች እየሰጠ ነው የሚገኘው። ከተጠበቀውም በላይ እኔ ባለሁበት በዚህ አካባቢ ለመታዘብ የቻልነው በጣም ሰፊ ቁጥር ያለው ሕዝብ መገኘቱን ነው። በዚህ ቦታ ላይ እንግዲህ ከድምጽ ሰጪው ባለፈ የተለያዩ የፖለቲካ ፓርቲዎችም እጩዎቻቸውን ለፓርላማ እንዲሁም ደግሞ ለአዲስ አበባ ምክር ቤት አቅርበዋል። ከነዚህ ውስጥ ደግሞ አጠገቤ ለፓርላማ የሚወዳደሩት ብልጽግናን በመወከል ማለት ነው አቶ ዛዴግ አብርሃ አጠገቤ ይገኛሉ። ከሳቸው ጋር ምርጫውን በተመለከተ የተወሰነ ቆይታ አደርጋለሁ። ጤና ይስጥልና አቶ ዛዴግ፣ በጣም አመሰግናለሁኝ። እስቲ እርሶም ያው የድምጽ መስጠት ሂደቱ ላይ ተሳታፊ ነበሩና አጠቃላይ የምርጫው ሂደት ምን ይመስላል? እንግዲህ የምርጫ ብዙ ዝግጅት የተደረገበት ሁላችንም የፖለቲካ ፓርቲዎች የያቅማችንን ዝግጅት እና ዘመቻ አድርገን የገባንበት ምርጫ ነው። እንደሚታወቀው የኢትዮጵያ ሕዝብ ከህልውና ከፍላጎቱ የሚመነጭ መንግስት ይመሰረት ዘንድ ሰፊ ትግል አድርጓል። ኢትዮጵያ ዴሞክራሲ ያስፈልጋታል፣ ይገባታል። ይህን ዴሞክራሲ ሰለብሬት የምናደርግበት ቀን ነው። ቅድም እንዳየሽው ገብቼ ድምጽ ሰጥቻለሁ። ፍጹም ነጻ የሆነ አካባቢ ነበር። ሰውም የሚፈልገውን መንግስት የመምረጥ ያለውን ፍላጎት የምታየው እንደዚህ በነቂስ ወጥቶ በሰልፍ ፀሐይ የመታው ነው እንትን ያለው በጣም ትልቅ ነገር ነው። ደስ የሚል ነገር ነው። ከዚህ በላይ ህዝባችን ወጥቶ ዴሞክራሲን ሰለብሬት የሚያደርግበት የፈለገውን መንግስት የሚሾምና የሚሽርበትን ቀን እድል መፈጠሩ የሚያስደስት ነገር የለም። ያው እንደ አንድ እጩ የተለያዩ ጣቢያዎች ላይም ተዘዋውሮ የመመልከት እድል ነበሩትና እንደው ምን ታዘቡ? እኔ የታዘብኩት የኢትዮጵያ ህዝብ በጣም ከፍተኛ የሆነ ፓሽኔትሊ ኢንቱዚያስቲክ ሆኖ እየጠበቀው የነበረ ምርጫ መሆኑን ነው። ትንሽ ደመናማ ምልክት አለው፣ በፀሐይም አለ። ሁለቱም ነገር ሳይበግረው በነቂስ ወጥቶ እንደዚህ በየቦታው በተመሳሳይ መልኩ ነው እየመረጠ ያለውና በጣም ገርሞኛል። ብዙ ሰው ይወጣል ብለን እንጠብቅ ነበር፣ ግን በዚህ ደረጃ ሰልፍ ይዞ ለዚህ ያክል ሰዓት ቆሞ ይመርጣል ብለን አልጠበቅንም ነበር። በጣም ደስ የሚል ነገር ነው። ይሄ ይበልጥ ለዲሞክራሲ እንድንተጋ ሁላችንም ተፎካካሪ፣ ተቃዋሚ፣ ገዢ ፓርቲ ሳንል እንደ ኢትዮጵያውያን እጅ ለእጅ ተያይዘን የሀገራችን ህዝብ የዲሞክራሲ ፍላጎትና ህልም ይሳካ ዘንድ አብሮ ለመስራት ስንቅ የሚያቀብለን የሚመስለኝ እኔ በጣም ደስ ብሎኛል። መልካም እንግዲህ የምርጫ ጣቢያ በሮች እስከ ምሽት 12 ሰዓት ድረስ ክፍት ናቸውና በዚሁ አጋጣሚ መራጩ ማህበረሰብ አሁንም ቤታቸው ያሉ ሌሎች ዜጎችም በዚህ ምርጫ ተሳታፊ እንዲሆኑ ምን አይነት መልእክት ያስተላልፋሉ? እንግዲህ ምርጫ በየ5 ዓመቱ አንድ የሚገኝ እድል ነው። ለኢትዮጵያውያን ደግሞ እውነተኛ ምርጫ ለ80ና 70 ዓመታት ዋጋ የከፈሉለት የተለያዩ ትውልዶች እየተቀባበሉ ያለሙት ህልም ነው። ይህ ህልም እውን የሚሆንበት ወቅት ነውና ከምንም ነገር በላይ ቅድሚያ ሰጥተውት መጥተው ድምጻቸውን እንዲሰጡ ድምጻቸውም ማን መንግስት እንደሚሆንና እንደማይሆን እንደሚወስን አውቀው እንዳይሰንፉ በተለያየ ምክንያት ተይዘው እንዳይቀሩ አደራ ማለት እፈልጋለሁ። አይ ቲንክ ይሄ ትውልድ እድለኛ ነው እንደዚህ አይነት እድል በመፈጠሩ። እድለኝነት ሲያጋጥም ደግሞ አድቫንቴጁን ወስዶ መጠቀም ይገባል። ሁሉም መጥቶ የሚመርጠንም የማይመርጠንም መጥቶ ድምጹን እንዲሰጥ እንፈልጋለን። ከየቤታችሁ ውጡና ድምጻችሁን ስጡ ለማለት ፈልጋለሁ። መልካም እንግዲህ የተለያዩ የፖለቲካ ፓርቲዎች እጩዎቻቸውን ያቀረቡበትም ምርጫ ነውና ከምርጫ በኋላ ደግሞ ውጤትም ተጠባቂ ነው። ከዚህ አንጻር እያንዳንዱ የፖለቲካ ተፎካካሪ ምን አይነት አመለካከት ሊኖረው ይገባል? በተለይ ውጤትን ከመቀበል አንጻር ምን ያህል ዝግጁ ናችሁ? በተደጋጋሚ እንዳልነው በእኛ በኩል ይሄ ምርጫ ኢትዮጵያ የምታሸንፍበት ምርጫ እንዲሆን እንፈልጋለን። ተሸነፍንም አልተሸነፍንም ኢትዮጵያ እስካሸነፈች ድረስ ለኛ ድርብ እድል ነው። በዛ ምክንያት ካሸነፍን እሰየው ብለን ፕሮግራማችን የምንፈጽምበት አጋጣሚ ነው።
ከተሸነፍን ደግሞ ታሪክ ሰርተን ስልጣን አስረክበን የምንወርድበት አጋጣሚ ነው። በዛ መንፈስ እኛ ከተሸነፍን እናስረክባለን። ሌላው ከተሸነፈ ደግሞ ውጤቱን በጸጋ ተቀብሎ ከዛም በኋላ አብረን መስራት እንችላለን። ዛሬ መሸነፍ የዓለም መጨረሻ አይደለም። የዛሬ 5 ዓመት ማሸነፍ ይቻላል። አብረን መስራት እንችላለን። ይሄ መንግስት እኔ ያሸነፍኩትና ሁሉን ነገር ጠቅልዬ ይዛለሁ ብሎ እኔ ብቻ ጠቅልዬ መያዝ አለብኝ ብሎ የሚያምን መንግስት አይደለም። አብረን እንሰራለን። ደግሞ ህዝብን የሚያገልግል የሚቻለው በገዢ ፓርቲነት ብቻ አይደለም። የኢትዮጵያ ዴሞክራሲ ሰፊ የሆነ የፖለቲካ ተሳትፎ ይጠይቃል። አሁን ካሉት የፖለቲካ ፓርቲዎች በላይ ይጠይቃል። ምናልባት ፖለቲካ ፓርቲዎቹ ሰብሰብ ብለው ጠንከር እያሉ እንዲመጡ ሊፈልግ ይችላል። ከዛ ውጭ ግን በፖለቲካ ውስጥ ይሳተፉ ያሉት ሰዎች በቁጥርም በአይነትም መብዛት ያለበት ነገር ነውና ከዛ አንጻር አሁን የሚገኘው ውጤት ተቀብለን አብረን እንድንሰራ አደራ ለማለት ፈልጋለሁ። ከዛ ውጭ ለመላው ሀገራችን ህዝቦች እንኳን ደስ ያላችሁ ለማለት ፈልጋለሁ። ለተፎካካሪዎቻችንም እንዲሁ እንግዲህ ያለፉት 4 እና 5 ወራት በፉክክር መንፈስ ብዙ ነገር አድርገናል። አሁን ደግሞ ህዝባችን የሚመርጥበት ቀን ነውና ነገ ጠዋት ለሚያሸንፉት እንኳን ደስ ያላችሁ፣ ለሚሸነፉት ደግሞ ግድ የለም ጊዜ ይደርሳል ለማለት ፈልጋለሁ። አብረን እንሰራለን። በጣም አመሰግናለሁ። መልካም ቀን ይሁንልዎት። ተመስገን ወደ አንተ ተመልሻለሁኝ። በዚህ ምርጫ ጣቢያ ላይ ያሉ ሌሎች የምርጫ እንቅስቃሴዎችን በተመለከተም ለተመልካቾቻችን በቀጣይ መረጃ የምናደርስ ይሆናል። ታሰቢያ ወደ ስቱዲዮ ተመልሰናል። እንግዲህ ሮዛና ጌታቸው ያው እዚያ ያሉ ባልደረቦቻችን የሚነግሩን ነገር እየተከታተልን እንቀጥላለን። ሮዛ እስካሁን ነበርሽ፣ ወደ ጌታቸው ለምጣና አንቺ ጋር ልመለስ። መልካም። እሺ ጌታቸው፣ እንግዲህ ምርጫው ከ12 ሰዓት ጀምሮ እየተካሄደ ይገኛል። በኢትዮጵያ ብሔራዊ ምርጫ ቦርድም ሆነ እንደዚሁም ደግሞ የኮሮና ቫይረስን ደግሞ በተመለከተ ደግሞ በጤና ሚኒስቴር በኩል ቅድመ ጥንቃቄዎች መደረግ እንዳለባቸው በጋራ እየተሰሩ እንደሆነ ይታወቃል። በተለይ አሁን መራጩ ሕዝብ ከጤናም አንጻር እንደዚሁም ደግሞ ምርጫውን በአግባቡ ሰላማዊ በሆነ መንገድ ለማከናወን ምን ቅድመ ዝግጅቶችን ማድረግ አለበት የሚለውን ነጥብ እናንሳ። በመጀመሪያ መልካም ተሜ፣ እንደምን አደራችሁ? እንኳን እናደረሳችሁ። አንተም ሮዛም። እንግዲህ የኢትዮጵያ ቴሌቪዥን ከማልዳው 11 ሰዓት ገደማ ጀምሮ በቀጥታ ስርጭቶቹ ከየምርጫ ጣቢያዎቹ ከየምርጫ ክልሎቹ በተለያዩ ቦታዎች ላይ ያሰማራቸውን ሪፖርተሮች ተጠቅሞም ያሉትን ነገሮች ሂደቶችን በስፋት ሲዘግብ ሲከታተል ነበረ። እንግዲህ ለዛሬ ያልሆነ ጋዜጠኛም የለም። ሁላችንም እዚሁ መድረክ ላይ እየታየን ነው በየፈረቃው። እንግዲህ በተለይ ይሄ ታሪካዊ የሆነ የምርጫ ሂደት ስኬታማ ሆኖ መጠናቀቅ እንዲችል ሀገር እንደ ሀገር ኢትዮጵያ እንደ ኢትዮጵያ ማሸነፍ እንድትችል ሁሉም ይፈልጋል። ይሄ ስሜት ይኖረዋል ተብሎም ነው የሚታሰበው። እንግዲህ ይሄን ለማሳካት እያንዳንዱ ዜጋ እያንዳንዱ ግለሰብ ራሱን ከመጠበቅ ነው ሁሉን ነገር መጀመር ያለበት። ምርጫው እንግዲህ የብሔራዊ ምርጫ ቦርድ በሰጠው መረጃ መሰረትም ከ37 ሚሊዮን በላይ መራጮች የተመዘገቡበት ነው። በአንድ ቀን ውስጥ ነው እነዚህ መራጮች ድምጻቸውን ሰጥተው እንዲያጠቃልሉም የሚጠበቀው። ስለዚህ ከማልዳው 12 ሰዓት ጀምሮ ምናልባት ሪፖርቶቻችን አንዳንድ የመዘግየት ሂደት የነበረባቸው ነገሮች በስፋት ሚዲያዎችም እየዘገቡ የመገናኛ ብዙሃን የሚጠበቅባቸውን ሚና እየተወጡ አንዳንድ ክፍተቶችን ለመሙላት የሚያስችሉ መረጃዎችን እየመገቡ እንደነበረም የሚታወቅ ጉዳይ ነውና ከማልዳው 12 ሰዓት ጀምሮ እስከ ምሽት 12 ሰዓት ድረስ ድምጽ ለመስጠት የሚሄደው የህብረተሰብ ክፍል በጣም ሰፊ ሊሆን እንደሚችል ይገመታል፣ ይታሰባል። 37 ሚሊዮን ሰው ሞቢላይዝ ማድረግ ማንቀሳቀስ በጣም ሰፊ ሊሆን እንደሚችል ግልጽ ጉዳይ ነው። ስለዚህ በዚህ ሰፊ እንቅስቃሴ ውስጥ በተለይ ሰዎች ደግሞ የሚከማቹት ደግሞ በምርጫ ጣቢያዎች አካባቢ እንደመሆኑ ሌሎች የከተሞች አካባቢን እንግዲህ ስንንቀሳቀስም ወደዚህ ወደ ስቱዲዮ ስንመጣም ያስተዋልነው ነገር አለ። ሰፊ እንቅስቃሴ የለም። ልክ እንደ በዓላት ቀን ቦታዎች፣ መንገዶች፣ ዋና ዋና መንገዶች ጭር ብለው ነው የምናስተውላቸው። ምናልባት እንግዲህ ህብረተሰቡ ይሄንን ታሪካዊ ሁነት ክስተት አይደለም፣ ሁነት ነው። ትልቅ ታሪካዊ ሁነት ነው። ይሄንን ታሪካዊ ሁነት ለመወጣት ያለውን ዝግጁነትና ካሁን በፊት የተሰጡ ማሳሰቢያዎችን በተግባር ያደመጠበት እንደሆነም ጭምር የተረዳነበት ይመስለኛል። የመንግስትም ይሁን የግል ድርጅቶች ስራ እየሰሩ አይደለም፣ እንቅስቃሴዎች የሉም። መሰረታዊ የሚባሉ እንደ ሆስፒታልና ሆቴሎች፣ የትራንስፖርት አገልግሎት የሚሰጡ አገልግሎት ሰጪ ተቋማትና ግለሰቦች ግን ይህንን ስራ በሚገባ እያቀላጠፉ እንደሚሆን ታሳቢ ይደረጋልና በዚህ የምርጫ ሂደት ውስጥ እንግዲህ የምርጫ ጣቢያ ላይ ሰዎች እንደመከማቸታቸው በእነዚህ ሰልፎች መካከል የሚፈጠሩ መጨናነቆች የኮሮና ቫይረስን የሚያጋልጡ ወይ ለኮሮና ቫይረስ የሚያጋልጡ እንዳይሆኑና ህብረተሰባችንንም ወዳልሆነ መንገድ የሚመሩ እንዳይሆኑ ሰፊ ጥንቃቄ ሊደረግ እንደሚገባ ካሁን ቀደምም ሲነገር ነበርና በተለያዩ ቦታዎች ላይ እኔ እንኳን ስመጣ ወደ ብስራተ ገብርኤልም የተወሰኑ ነገሮችን ለማየት ሞክሬ ያለሁኝ። ወደዚህ ወደ አዲስ አበባ ልደታ አካባቢም በተለይ ሰፋፊ ረጃጅም የሚባሉ ሰልፎች ያሉባቸው አካባቢዎች ላይ ሰዎች ማስካቸውን በአግባቡ እየተጠቀሙ እንደሆነ ለማስተዋል ችያለሁ። ምናልባት ክፍተት የሚስተዋልባቸው
ቦታዎችም ካሉ ከወዲሁ መታረም ያለበት ጉዳይ ይሆናል ማለት ነው። በምስሉ ላይ እንደምንመለከተው እንግዲህ ብዙዎቹ መራጮች ሊባል በሚችል ሁኔታ የኮሮና ቫይረስን ለመከላከል የሚያስችለውን ቅድመ ዝግጅት በተሟላ ሁኔታ እየፈጸሙ እየከወኑ እንደሆነ የምንረዳበት ነው። እንግዲህ ይሄ ታሪካዊ ዕለት ከጠዋቱ 12 ሰዓት ጀምሮ እስከ ምሽት 12 ሰዓት ድረስ በሚቀጥልበት ሂደት ውስጥ መራጮች ምን አይነት ዝግጅቶችን ማድረግ አለባቸው የሚለው ጉዳይ ደግሞ ሌላኛው ትልቅ ጉዳይ ነው። የኮሮና ቫይረስን ለመከላከል የሚያስችሉ ዝግጅቶችን በራሳቸው ከማድረጋቸው ባለፈም የምርጫ ካርዳቸው መጪውን ጊዜ የሚወስኑበት መጻኢውን የኢትዮጵያ መሪዎችን እንዲሁም መንግስትን የማዋቀር ሂደቱን በድምጻቸው የሚወስኑበት እንደመሆኑ በከፍተኛ ጥንቃቄ መያዝ ይኖርባቸዋል። የመራጮች ካርድ የጠፋባቸው ሰዎች ደግሞ የተለያዩ ሁኔታዎችን አስቀምጧል። የብሔራዊ ምርጫ ቦርድ ሌሎች ራሳቸውን የሚገልጹ ሰነዶችን ይዘው ሊቀርቡ እንደሚችሉም ሰፍሯል። ከዚህ ባሻገር የመራጮች ምዝገባ በሚከናወንበት ጊዜ ላይ በሰነዶች የሰፈረበት መዝገብም ጭምር በየምርጫ ካርዶች በየምርጫ ጣቢያዎቻቸው ስላለ ይሄንን መዝገብ ተጠቅመው ቃለ ጉባኤም ተይዞ መምረጥ የሚችሉበት ሂደት እንዳለና ጉዳዩ እንዲሁ ተስፋ የተሟጠጠ እንዳልሆነም ጭምር ሊረዱት ይገባል። የምርጫ ካርዶቻቸውን ይዘው ቢገኙ እነሱም ከመጉላላት የሚድኑበት ነው። የምርጫ ጣቢያዎችም በተገቢው መጠን በተገቢው ፍጥነት መራጮችን ማስተናገድ የሚችሉበትን ሂደት ለመፍጠር ምቹ ሁኔታን ይፈጥራል። ነገር ግን ምርጫ ካርዳቸው ከጠፋባቸው ደግሞ ሊቀሩ አይገባም። ይሄ ወሳኝ ጊዜ ነው፣ ታሪካዊ ጊዜ ነው። ድምጻቸው ሊባክን አይገባም። ምክንያቱም የምርጫ ካርድ ለማውጣት ይህንኑ አይነት ፕሮሰስ ይህንኑ አይነት ሂደት አልፈውበታል። ሰፋፊ ሰልፎችን አሳልፈው ሊሆን እንደሚችል ይገመታል። ስለዚህ ይሄ ሊያመልጣቸው የሚገባ ስላልሆነ የምርጫ ካርድ የጠፋባቸው ሰዎችም ቢሆኑ በየምርጫ ጣቢያዎቻቸው ሂደው ድምጻቸውን የመስጠት ሂደቱን ሊያቀላጥፉ እንደሚገባ ነው የሚሰማኝ። ይሄን ያህል ካነሳን ስለ ቅድመ ዝግጅቱ ሌሎች ነጥቦችን በኋላ እንመለሳለን። ሮዛ ወደ አንቺ ልምጣና በተለይ ይሄ ሁነት በሀገሪቱ የምርጫ ታሪክ ውስጥ ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ላይ ያነሱት አንድ ነጥብ አለ። በቁጥር 6ኛ በአይነቱ ግን የመጀመሪያ የሚል ሀሳብ አንስተዋል። በተለይ ደግሞ ሀገሪቱ ይህንን ምርጫ ስታካሄድ በተለያዩ አቅጣጫዎች የውጭም ጫና የተደረገባት ነው። እንደሚታወቀው ዓለም አቀፍ ጫና እየፈጠረው የኮቪድ-19 ጉዳይ አለ። ነገር ግን ምን ይደረግ ሲባል የግድ ህጋዊ በሆነ መንግስት መተዳደር እስካለብን ድረስ ይሄ ምርጫ ወሳኝ ነው። ከዛሬዎቹ ምርጫ ወሳኝ የሚያደርገው ነጥብ ነው። እንደዛ ከሆነ ዘንዳ ደግሞ ሰላማዊ ሆኖ መጠናቀቅ መቻል አለበት። ከዚህ አንጻር ደግሞ ህብረተሰቡ እያንዳንዱ ሰው የራሱን ድርሻ መወጣት አለበት ይባላል። ይህ ሲባል ምን ማለት ነው የሚለው ነጥብ እናንሳ። አዎ እንግዲህ እንደዚህ ጋር የራስ ድርሻ ሲባል በርካታ ኃላፊነቶች ለራስ ያሰጣል ማለት ነው። በርካቶች እንደዚህ ጋር የራሳቸው ኃላፊነት ይኖራቸዋል። በዚህ 6ኛው ሀገራዊ ምርጫ ላይ እንደተባለው በብዙ መልኩ የተለየ ነው። ቀደም ሲልም እንዳነሳ ነው አሁንም ደጋግመን እንደምንለው በጣም በበርካታ ውስብሳብ ውስጥ ያለች ሀገር ሆና ይህንን 6ኛውን ሀገራዊ ምርጫ የምታከናውን ሀገር ናት ኢትዮጵያ። ስለዚህ በዚህ ሂደት ውስጥ በፊት ከዚህ ቀደም ከነበራቸው ዜጎች በተሻለ ደግሞ የበለጠ ኃላፊነት የሚጥልባቸው ሁኔታዎች እንዲኖሩ አድርጎታል ማለት ነው ይህንን ምርጫ። በዋናነት አሁን ላይ ሀገሪቱ ትልልቅ የሚባሉ ምዕራፎች ላይ ደርሳለች። በጣም በርካታ ታሪካዊ ክስተቶችን ለማሳካት ጫፍ የደረሰችበት ነው። የህዳሴ ግድብ ሁለተኛ ሙሌትን ማንሳት እንችላለን። ከዛ ጋር የተገናኙ በርካታ የሆኑ ግፊቶች፣ የእጅ መጠምዘዝ ስራዎች ምዕራባውያን እየሰሩ ያከናወኑት ያሉት ነገር አለና በዚህም በዛም በተሳካላቸው ሁሉ ለሚያደርጉት ሙከራ ምርጫ ደግሞ ትልቅ እድል የሚሰጣቸው ነው እንደዚህ አይነት ሁነቶች ሲከሰቱ። ስለዚህ በምርጫ ውስጥ ታዛቢ ለመሆን እኛ የምንፈልጋቸውን ነገሮች አሟሉ። ምርጫ ለማካሄድ አሸባሪ ተብሎ ከሚታወቁ ወይም ደግሞ ከተፈረጁ በተወካዮች ምክር ቤት ከተፈረጁ አካላት ጋር ተደራደሩ። ሌሎች አይነት ሀሳቦችን እያመጡ የምርጫውን ስኬት ለማደናቀፍ የሚደረጉ ጥረቶች እንደነበሩ በተለያየ ጊዜያቶች ስናነሳ ስንዘግባቸው የነበሩ ነገሮች ማሳያ ናቸው። ስለዚህ በዚህ ሂደት ውስጥ ሆነን ታሪካዊ ምዕራፍ ላይ ደግሞ እንደመሆናችን እንግዲህ ከዜጎች የሚጠበቀው ነገር አይሎ ይታያል ማለት ነው። ከወትሮ ኃላፊነት በበለጠ መልኩ ይህንን ኃላፊነቶች ዜጎች እንዴት ሊወጧቸው ይገባል የሚሉ ነገሮችን ማንሳት ያስፈልጋል። እንግዲህ ዜጎች የምርጫ ካርዳቸው እጃቸው ላይ ነው። የምርጫ ካርድ እጅ ላይ ነው ማለት ትልቅ መሳሪያ ነው ለአንድ ዜጋ። የምርጫ ካርዱ ከምንም ነገር በላይ ቀጣይ አኗኗሩን የሚቀይር ህይወቱን የሚቀይርለት ጉዳይ ነው የሚሆነው። በቤተሰቦች መካከል፣ በሀገር መካከል፣ ከስራ ግንኙነት ጋር ያለው ነገር፣ ከቤተሰብ ግንኙነት ጋር ያለ ነገር፣ በትምህርት ላይ በሁሉም ዘርፍ ሊገለጽ የሚችል ነገር ነው። ቀጣይ ያስተዳድረኛል፣ ይሆነኛል፣ ይወክለኛል የምትለው ምርጫ መምረጥ። ስለዚህ ዜጎች በቀጥታ ያላቸውን እድል ተጠቅመው ሊመርጡበት ይገባል። ሲመርጡ በምን መልኩ መሆን አለበት የሚለውን የምንመጣበት ሆኖ ግን ዜጎች ለምንድን ነው የሚመርጡት የሚለውን ነገር በስፋት መመልከት ያስፈልጋል። የመጀመሪያው ቀደም ሲልም ስንገልጸው ነበር በኢትዮጵያ ህገ መንግስት እንደተቀመጠው ሁሉ ምርጫ
በኢትዮጵያ የመንግስት ስልጣን መያዣው ብቸኛ መንገድ ነው ብቸኛና ብቸኛ መንገድ በሌላ መልኩ አይሆንም ስለዚህ ይሄንን ለማስፈጸም ደግሞ ዜጎች ሉዓላዊ የሆነ ስልጣናቸውን ሊመርጡበት ሊጠቀሙበት ይገባል ዲሞክራሲ አስተዳደር እንደምናውቀው እንግዲህ ቁልፍ ጽንሰ ሐሳብ ሆኖ ነው የምናገኘው መምረጥና መመረጥ መብትን እንግዲህ ዲሞክራሲ ስርዓት ላይ ስንመለከት በጣም በርካታ ጽንሰ ሐሳቦችን ያስቀምጣል የነጻነትን በሐሳብን የነጻነት የመግለጽ ሰብአዊና ዲሞክራሲያዊ መብቶች የመከበር በርካታ ጽንሰ ሐሳቦች አሉት ዲሞክራሲ ከዛ ውስጥ ዋነኛው ተደርጎ የሚቆጠረው የመምረጥና የመመረጥ መብት ነው ስለዚህ ዜጎች በመረጡ ቁጥር ወጥተው ትልቁን የሚባለውን የዲሞክራሲ ጽንሰ ሐሳብ ያሳኩታል በተግባር ያደርጉታል የሚለውን የመጀመሪያውን አድርገን እናነሳዋለን ይህ ደግሞ በሌላ መልኩ ስናነሳው የዲሞክራሲ ምህዳርን ወይም ደግሞ የፖለቲካ ምህዳሩ በሰፋ መልኩ ዜጎች ሐሳባቸውን በነጻነት እንዲገልጹ ሰብአዊ መብቶቻቸው እንዲጠበቅ ዲሞክራሲያዊ መብቶቻቸውን በአግባቡ ኤክሰርሳይዝ እንዲያደርጉ ወይም ደግሞ እንዲፈጽሙት እድል የሚሰጥ ተግባር ይሆናል ማለት ነው እንግዲህ በህዝብ የተመራ መንግስት በህዝብ የተወከለ መንግስትም መምረጥ ሌላኛው ጉዳይ አድርገን ነው የምንመለከተው ተመስገን ለምሳሌ ሰዎች አብዛኛው ጊዜ ቅሬታ ሲያነሱ ምን ሰማባቸው ወይም ደግሞ የሚወክለኛ አጣ ውክልና የታለ ብለው የሚጠይቁት ከዚህ ነው እንዲመረጥ ወካያቸው እንዲመረጥ ከተቀመጠና በአግባቡ ድምጻቸውን ተጠቅመው ወካይ ነው የሚሉትን ወይም ደግሞ እኔን ይወክለኛል የሚሉትን ከመረጡ ውክልናቸውን ያገኛሉ ማለት ነው ስለዚህ የሚወክሏቸውን የሚፈልጓቸውን ሐሳቦች እንዲስተናገዱ ትልቅ እድል ይሰጣሉ ከዛ ጎን ለጎን እንደምንመለከተው አሁን ላይ ስድስተኛው ሀገራዊ ምርጫ እንግዲህ ከማለዳው ጀምሮ እኔም ስመጣ እንደታዘብኩት እዚህም ተቀምጠን በተለያዩ የሀገሪቱ አካባቢዎች ያልደረስንባቸው አካባቢዎች ወይም ሪፖርተሮቻችን በሁሉም ቦታዎች ሩቅ በሚባሉ የሀገሪቱ ጥጋቶች ሁሉ ተገኝተው ነው እንግዲህ በቀጥታ ስርጭት ለህብረተሰቡ እየደረስን ያለው ከሚልኩት ምስሎች እንደምንረዳው እንደምናየው ከሆነ ይህ ምርጫ በእኩልነት የሚደረግ ምርጫ ነው ማንንም በእድሜ ከተቀመጡ ህግጋቶች ውጪ የምርጫ ቦርድ ካስቀመጣቸው ህግጋቶች ውጪ በምንም መልኩ የምትለያይበት አይደለም በጾታ አትለይም በሀብት መጠን አትለይም በሌላ ነገራት በእኩል መጠን የሚረጋገጥበት ነው ስለዚህ ዜጎች ምርጫ እኩል የሚረጋገጡበት እኩል የሚሆኑበትን ነገር መሆኑን በማመን ወጥተው ምርጫ ካርዳቸውን ሊጠቀሙበት እንደሚገባ ከዛ ባሻገር ዘመናዊነት የምንለማመድበትም ጭምር ነው ዲሞክራሲ የዘመናዊነት መገለጫ ጭምር ተደርጎ ነው የሚቆጠረው ስለዚህ ዲሞክራሲ በሀገር ጉዳይ ላይ የምንወስንበት የምርጫ ካርዳችንን ዘመናዊነትን የምንለማመድበት እንደሚሆን ይታሰባል ከሁሉም ነገር በላይ ግን እኔ የሚሰማኝ የምትመርጠው መንግስት የመጠየቅ መብት ይሰጣል መምረጥ አንድን ዜጋ መራጭ ነው ብለን መርጠን ተወክሎ ዜጎች ወክሎት ካስቀመጡት የታረከው ሐሳቤን ውክልናዬን የሰጠውክን ነገር የታደረስከው በመልካም አስተዳደር መብት ነገር ካነሳሽ ይሄን ነጥብ ደግሞ ወደ ጌታቸው ላሻግረው ጌታቸው በተለይ አሁን አብዛኛው ሰው መረጥኩ አልመረጥኩ ምን ለውጥ አለው የሚል አይነት መንፈስ ይንጸባረቃል በአብዛኛውና ያ ማለት ግን ዞሮ ዞሮ ሲታሰብ ምንድነው ባልመረጥከው ሰው የመተዳደር ግዴታ ውስጥ ገባለ ማለት ስለዚህ ምንም አይነት ጥያቄ ለመጠየቅ ብዙ ሞራል ሊኖር አይገባም ማለት ነው ስለዚህ የኔ የምትለውን ሰው ተመርጣለ በእርግጥ የመረጥከው ሰው ላይ መረጥ ይችላል እውነት ነው ምክንያቱም በድምጽ ብልጫ ተበለጣል ነገር ግን ያንድ ሰው ድምጽ ማለት ምን ማለት ነው አሁን በቅርቡ የእስራኤልን ጉዳይ ማንሳት እንችላለን በተካሄደው ምርጫ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአንድ ድምጽ ነው ልዩነት አንድ ድምጽ ነው ያመጣውና አንድ ድምጽ ትልቅ ለውጥ እንደሚያመጣ ማወቅ አለበትና ከዚህ አንፃር በምርጫ ሂደት ላይ መብትን መጠቀም ሲባል ምን ማለት ነው የሚለው ነጥብ አብረን ብናነሳው ብዙ እንደውም የዓለም አቀፍ በተለይ ትልልቅ ትኩረት የሚስቡ ምርጫዎችም ልብ አንጠልጣይ ሆነው የሚቀጥሉበት ምክንያት ማንኛው ይመረጥ ይሆን የሚለው ጉዳይ ጌታቸው ላቋረጠ ነው ክቡራን ተመልካቾቻችን በአሁን ሰዓት የአፋር ክልል ርዕሰ መስተዳድር ብቻ ሳይሆን አጠቃላይ እንደ ክልል ማለት ነው ሁሉም አካባቢዎች ሰላም የሆነ ሁኔታ ምርጫው እየተካሄደ ነው ያለው ምርጫው በሚናይበት ሰዓት የዝግጅት ምዕራፍ ስራዎች በስኬት ተጠናቋል ብለን ነው የገመገምነው እንደ አፋር ብሔራዊ ክልላዊ መንግስት እንደዚህም ደግሞ በአሁኑ ሰዓት ደግሞ ዛሬ ያው ቁርጥ ቀን ነው ዛሬ ቀን ደግሞ እንግዲህ ህዝቡ የውሳኔው ባለቤት ወሳኝ መሆኑን የሚያረጋግጥበት ምዕራፍ ላይ ነው ያለው እና ይሄን ማለት ለዲሞክራሲ ትልቁ መሰረት የሚባለው ህዝቡ ነው የህዝቡ ውሳኔ ነው ምርጫ ለማድረግ ደግሞ በዋናነት ከሁሉ በላይ ለሰው ልጅ ነጻነት ነው ነጻ ሆኖ መምራት ሲችል ነው የኛው ምርጫ ደግሞ የተለያየ የሚያደርገው በሪፎርም ሰዓት አብዛኛው ስራዎቻችን በሪፎርም እየታጀቡ ባለበት ሰዓት ነው ስኬታማ የሆኑ ስራዎች በሪፎርም የተሰሩበት ሰዓት ነው ይህን ምርጫ እያካሄድን ያለን ከዚህ አንጻር ሲታይ አሁን ትልቁ ነገር ህዝቡ ዛሬ ምርጫው በሰላም በነጻነት በራሱ ዲሞክራሲ ባለቤትነቱን ለማረጋገጥ በራሱ
ካርድ አንድ ካርድ ምን ያህል ዋጋ እንዳለው ህዝቡ የሚያሳይበት ሰዓት ላይ ነው ያለው። ቀጣይ ለቀጣይ 5 ዓመት ይመሩኛል፣ ይጠቅሙኛል፣ ለዚህ ሀገር ሰላም፣ ደህንነት፣ ልማት ያረጋግጡኛል፣ ዲሞክራሲ ያረጋግጡልኛል ብሎ ያስባቸው ሰዎች የሚመርጡበት ሰዓት ስለሆነ የተለያየ ቀን አድርገን ነው የምናየው። እንደ አፋር ብሔራዊ ክልላዊ መንግስት ደግሞ ትልቁ ስራ በዚህ ምርጫ ጋር ተያይዞ የሰራነው ስራ ቢኖር ትልቁ ስራ ህዝቡ በነፃነት ካርድ ወስዶ እንዲመዘገብ ሰፊ ስራዎች ተሰርቷል። ከወትሮ በተለየ ሁኔታ ነው ይህንን ስራ የተሰራው። የምረጡኝ ዘመቻ አይደለም። በዋናነት መወሰኑ የራሱ ህዝብ እንደ ህዝብ ሆኖ ግን በዋናነት ግን የምርጫው ካርድ ባለቤት እንዲሆን አስፈላጊን ስራ ሰርተናል። ህዝቡን በመቀስቀስ ከዚህ አንጻር ሲታይ ከባለፉት ዓመታት አንጻር ሲታይ የተለየ ቁጥር ያለው ከፍ ያለ ቁጥር ያለው ህዝብ የተመዘገበበት ሁኔታ ነው ያለው። ይህንን ደግሞ በዋናነት ህዝቡ ራሱ በሁሉም አካባቢዎች ባለ መረጃ የራሱ በነፃነት ትልቁ ነገር ነፃነት ነው። ነፃ ሆኖ ነፃነቱን አስከብሮ ምርጫውን ካርዱ ዋጋ እንዳለው አውቆ ካርዱን በወሳኝ መልኩ የሚጥልበት ሰዓት ላይ መድረሱ ትልቅ ስራ ነው እና ይህንን ደግሞ የተለያየ ነው ለእኛ እንደ አፋር ብሔራዊ ክልላዊ መንግስት ትልቁ ነገር የስርዓቱ ታማኝነት እንዲኖረው ምርጫው ታማኝነት እንዲኖረው ማድረግ ነው። ህዝቡ በነፃነት እንዲኖር ደግሞ ምርጫው ነፃ ሆኖ ሲካሄድ ነው እና ይህንን ደግሞ ዋናነት እኛ አሁን እንደ ሀገር እንዲሁም ደግሞ እንደ አንድ ከፍተኛ አመራር እንደ ሀገር እንደ ክልልም ለወዳጆች አይደለም ለጠላቶቻችን ጭምር አስተማሪ የሆነ ምርጫ እንዲካሄድ ነው ስራ ይሰራ ነው። ዛሬ ደግሞ በውን በተግባር ህዝቡ ራሱ እንዲያረጋግጥ በሰራነው ውጤታማ ስራ ለዓለም ታሪክ ዳግም ማለት የምናሳይበት ምርጫ ይሆናል ብዬ ነው እምነት ያለን። በዋናነት እንደ ሀገር ኢትዮጵያ ማለት ነፃ ሀገር ነው። ነፃነቷን አስከብራ የኖረች ሀገር ነው። ዛሬ ደግሞ ዳግም ከማንም ተጽዕኖ ከማንም የውጭ ተጽዕኖ ነፃ በሆነ መልኩ ነፃነታችንን ዳግም የምናስከብርት ነው እና የዛሬ ምርጫ ዳግም ስራዎቻችን ማለት ነው እንደ ሀገር እንደ ኢትዮጵያዊነት እንደ አፋር እንደ ኢትዮጵያዊነት እንደ አፍሪካዊነታችን ማለት ነው እንደ ሁለተኛ አድዋ ራሳችን ኮርተን በራሳችን እንደ ሀገር በዜግነታችን ኮርተን ዳግም ነፃነታችን የምናስከብርበት ምርጫ አድርጌ ነው የሚወስደው። ምናልባት አቶ አወል እንግዲህ ኢትዮጵያ በበርካታ ፈተና ውስጥ ሆና ነው ይህንን 6ኛ ጠቅላላ ምርጫ ለማካሄድ ዝግጅት ስታደርግ የነበረችው ዛሬ ኦን ሆኗል እና በተለይ ለአፋር ሕዝብ ይህ ምርጫ ምን ትርጉም ይኖረዋል? ለአፋር ሕዝብ ትልቅ ትርጉም አለው። ምርጫዎች በተለያዩ ሁኔታዎች ሊካሄድ ይችላል። ከተለያዩ ዓለም አንጻር ሲናይ ማለት ነው። አንደኛው ምርጫ ልክ አሁን እኛ እንደምናደርገው ማለት ነው ከማንም ውጫዊ ተጽዕኖ ነፃ በሆነ መልኩ ምርጫቸውን ነፃነታቸውን አስከብረው የሚያደርጉ ሀገሮች ይኖራሉ። ግን ብዙ ጊዜ አሁን ድሃ ሀገሮች ጫና አለባቸው። ድሃ ሀገሮች ላይ ጫና አለባቸው። ለኢትዮጵያ ግን ድህነት ያው የገዥነት ስሜት አያመጣበት። ምክንያቱም በነጮች የተገዛንባት ታሪክ ስለሌለ ኢትዮጵያ ማለት ሁሌም ነፃነቷን አስከብራ የምትቀጥል ሀገር ነው። ከዚህ አንጻር ሲታይ ከኛ ሀገር አንጻር ሲታይ ለኛ ነፃነታችን ዳግም የምናስከብርባት ነው። ነፃነታችን ማለት ከሁሉ በላይ ለሰው ልጅ ነፃነት ነው። ምክንያቱም ዲሞክራሲ ለመስፈን ነፃነት ያስፈልጋል። ለማስቀጠል እንዲያብ ዲሞክራሲ እንዲያብብ ነፃነት ነው የሚያስፈልገው። የህዝብ ደህንነት የሀገር ደህንነት ሚዛናዊ በሆነ መልኩ ለመጠበቅ ትልቁ ነገር በነፃነት ማለት ነው። ህዝቡን ነፃነት እያስከበርክ የሀገር ደህንነት እያስከበርክ እየጠበቅ ማስቀጠል ማለት ለኛ ትልቅ ትርጉም ነው። እንደ አፋር ይህንን ምርጫ ያው በሪፎርም ሰዓት ነው። ሪፎርም ሰዓት የሚባል ሰዓት ያለ ምክንያት አይደለም። በነፃነት ማለት ነው። ነፃ ሆኖ ምንም ሳይሸማቀቅ የራሱ ካርድ ወስዶ ማለት ሁሉም ካርድ ወስዶ በነፃነት ከ11 ሰዓት ጀምሮ ዝግጁ ሆኖ የራሱ ውሳኔ የሚወስንበት ደረጃ ለመድረሱ ለህዝቡ ነፃነት ነው። ማን እንደሚመረጥ ቀድሞ የማወቅ ጉዳይ አይደለም። አሁን ዋናው ውሳኔው የህዝቡ ነው። የህዝቡ ውሳኔ ነው። ህዝቡ ነፃነት የሚያስከብርበት ውሳኔ ሰዓት ላይ ነው ያለ ነው። ዋናው እንደ አመራር ቅድመ ዝግጅት ስራዎች በተገቢ መንገድ
ፈጽመናል፣ ደግፈናል የሚል እምነት አለኝ። አሁን ደግሞ ህዝቡ የዛኛው ነጻብራቅ ነው ያ ውጤቱ ነው። አሁን ሁሉም በነጻነት ካርዱ ይዞ ማለት ለዚህ ሀገር ሁሉ ዋጋ አለው። ሁሉ ዋጋ አንድ ሰው አንድ ካርድ ማለት የዚህ ሀገር ነጻነት ለማስከበር ያለ ማስከበር ጉዳይ ነው። ስለዚህ ህዝብ መንግስት ላይ እምነት እንዲኖረው ህዝብ መንግስት ላይ እንዲኖረው መንግስት ደግሞ ማለት ነው የህዝብን ኮንትራት የህዝብን አገልጋይነት ስሜትን ተቀብሎ ለረጋውን እንደ ብልጽግና ፓርቲ ቢያሸንፍ ማለት ነው ያንን ማስቀጠል ብንችል ይሄ ምን ማለት ነው? በዋናነት ህዝቡ መንግስት ላይ መንግስት ደግሞ ህዝቡ ላይ አማኔታ ኖሮት የአገልጋይነት ስሜት ኖሮት እንዲቀጥል የአገልጋይነት ስሜት እንዲኖረው ትልቁ ስራ ማለት ተፎካካሪ ፓርቲዎችም ቢሆን በነጻነት ያለምን ማሸማቀቅ ሁሉም የኛ አሁን ያው ምርጫ ሲንመጣ አብረን እየባላን ነው ተፈካካሪ አብረን ባልተን አብረን ተተን እንገባለን አብረን ተተን አብረን እንቀጥላለን። ያን ያህል ብዙ ችግር የለም ማለት ይቻላል። በዋናነት ግን ለህዝቡም ትርጉም አለው፣ ለተፈካካሪ ፓርቲም ትርጉም አለው። አሁን መንግስትን እየመራ ያለው ለብልጽግና ፓርቲም ትርጉም አለው። ዋናው ሶስት ማለት ህዝቡ ጋር ለዳኝነት ማቀረቡ ትልቁ ነገር ነው። ማገር ማለት ምንም አይደለም። አገር ማለት ህዝብ ነው። ህዝቡ ሲወስን ነው ይሄን ነገር በዋናነት ሊቀጥል የምትችለውና የሀገር የምታስከብረው በህዝብ ነው። ሀገር የምታስከብረው እና የዚህ ሀገር ሰላም ደህንነት የዚህ ሀገር ሰላም ደህንነት እንዲቀጥል ደግሞ ማለት ነው በጸጥታ ኃይል ብቻ አይደለም። ዋናው የጸጥታ ባለቤት መንግስት ህዝቡ ራሱ ነው። መንግስት ፋሲሊቴት ነው የሚያደርገው። በዚህ ላይ ያንን ምርጫ ዋናነት ለአፍሪካ አንጻር ሲታይ ማለት ነው ነጻነቱን የሚያስከብርበት ነው። እንደ ሀገርም ይኸው ነው። ከነጻነት በላይ ምንም ነገር የለም እና ቀጣይ የጀመርናቸው መልካም ስራዎች ደግሞ ብልጽግና ኢቭን ራሱ ማለት ነው ብልጽግና ራሱ በህዝቡ ተቀባይነቱን ቢቀጥል ደግሞ ማለት ነው ለህዝብ የአገልጋይነት ስሜቱን እንደ አዲስ የሚያድስበት ሰዓት ላይ ነው ያለነው። ትልቅ ትርጉም አለው። ከልብ አመሰግናለሁ አቶ አወል። ክቡራትና